ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የልብስ ማጠቢያ ማሽን ወይም ዋሺንግ ማሽኖችን ሲሆን ከትልቅ ሳይዝ እስከ መካከለኛ ሳይዝ ያሉትን አብረን የምናየው ይሆናል። አብራችሁ ቆዩ። በመጀመሪያ ደረጃ የማሳያቸው የልብስ ማጠቢያ አይነት ላሚራ በመባል የሚታወቅ መካከለኛ ክብደት ያለው የልብስ ማጠቢያ አይነት ነው። እነዚህ ማጠቢያዎች በ16 ኪሎ ግራም እና በ14 ኪሎ ግራም አማራጭ የሚገኙ ሲሆን ዛሬ የምንመለከተው በ16 ኪሎ ግራም አማራጭ ያለውን ነው። ላሚራ ገበያ ላይ በቅርብ ከመጡ ብራንዶች ውስጥ አንዱ የሆነ የልብስ ማጠቢያ አይነት ሲሆን ዱራቢሊቲያቸው አሪፍ የሚባል ወይም የቆይታ ጊዜያቸው አሪፍ የሚባል የልብስ ማጠቢያ አይነቶች ናቸው። 700 ዋት 16 ኪሎ ግራም የምናገኘው ሲሆን ዋቱ ከፍ ሲል የልብስ ማጠቢያ ማሽን አንደኛ ጉልበቱን ይጨምራል፣ የማሸት አቅሙን በዛው ልክ ነው ማለት ነው። እነዚህ ማሽኖች ብርድ ልብስ፣ ኮንፈርት ምናምን የመሳሰሉ ነገሮችን እንዲያጥቡ ተደርጎ የተዘጋጁ የልብስ ማጠቢያ አይነቶች ናቸው። በቦዲ ደረጃ ስንመለከታቸው ደግሞ ደብል ሌየር ወይም ደግሞ በውጭና በውስጥ ያለው ቦዲያቸው ሁለት የሆነ ቦዲዎች ናቸው ማለት ነው። በውጭ በኩል ቢመታብን ማሽኑ እንዳይሰበር ይረዳልናል ማለት ነው። በተጨማሪነትም እንግዲህ እነዚህ ማሽኖች የማድረቂያ ክፍላቸው እስከ 90% ድረስ የማድረቅ አቅም ያለው የዋሺንግ ማሽን አይነቶች ናቸው። በ700 ዋት አማራጭ IPX4 የሆነ ወተር ፕሩፍ ግሬድ ያላቸው ናቸው። ኮፐር ሞተር ስለሆኑ ሞተራችንን እርጥበት ቢነካው ምን ቢለው በቀላሉ የማይበላሽ ወይም ረጅም ጊዜ እንዲያገለግል ተደርጎ የተዘጋጀ ሞተር የተገጠመላቸው ናቸው ማለት ነው። ሌላው ምንድነው እነዚህ ማሽኖች ላይ ከቧንቧ ጋር እንድናገናኛቸው ተደርገው የተዘጋጁ የዋሺንግ ማሽን አይነቶች ናቸው። ወተር ኢንሌት አላቸው። ወደ ማድረቂያ ቤቱ ወደ ማጠቢያ ቤቱ እንድናስገባ አጀስት ማድረጊያ የተገጠመለት ወተር ኢንሌት ያለው ነው ማለት ነው። ሌላው እንግዲህ እነዚህ ዋሺንግ ማሽኖች ዱራብል ናቸው ብያቸዋለሁ። በዋስትና ደረጃ ስንመለከታቸው እስከ 2 ዓመት ድረስ የካምፓኒ ዋስትና የሚሰጥበት የዋሺንግ ማሽን አይነት ሲሆን በዋጋ ደረጃ እነዚህ የዋሺንግ ማሽን አይነቶች በ16 ኪሎ ግራም በ60 ሺህ ብር ከነፃ የዴሊቨሪ አገልግሎት ጋር እየተሸጠ ይገኛል። በቀጣይነት ደግሞ የምንመለከተው ማጂክ ኩዊን በመባል የሚታወቅ ከፍተኛ ኪሎግራም ያለው የልብስ ማጠቢያ አይነት ነው። እነዚህ የልብስ ማጠቢያ አይነቶች ለቤት ውስጥ አገልግሎት እንዲሁም ለስራ ብንፈልጋቸው ለሁለቱም አገልግሎት እንዲውሉ ተደርገው የተዘጋጁ ናቸው ማለት ነው። በ18 ኪሎ ግራም አማራጭ የሚገኙ ሲሆን ከዚህ ከ18 አነስተኛ የፈልጉ ደንበኞች በ14 ኪሎ ግራም ማግኘት ይችላሉ። ለዛሬ እኔ የማሳያችሁ በ18 ኪሎ ግራም የሚገኘውን የማጂክ ኩዊን ብራንድ የልብስ ማጠቢያ አይነት ይሆናል ማለት ነው። እነዚህ ማጠቢያ አይነቶች እንግዲህ በሳይዛቸው ከፍ ያሉ የዋሺንግ ማሽን አይነቶች ሲሆኑ የማጠቢያ ቤት እና የማድረቂያ ቤት ባለ 2 ሞተር በመባል የሚታወቁ በተጨማሪነትም ደግሞ ድሬኑን ማስወገጃ ፓምፕ የተገጠመላቸው ናቸው። ከፓምፑ ጋር ስንመለከተው ባለ 3 ሞተር ናቸው አንድ ላይ ማለት ነው። እነዚህ ማጠቢያዎች እንግዲህ ከ90% ድረስ ልብስ የማድረቅ አቅም ያላቸው ዋሺንግ ማሽን አይነት ነው። ማጂክ ኩዊን እንግዲህ ገበያው ላይ አሪፍ ስም ካላቸው የብራንድ አይነቶች ውስጥ ተጠቃሽ ነው። በቦዲ ደረጃ እነዚህ 2 ቦዲ ያላቸው ናቸው። የውጨኛውና የውስጠኛው ቦዲ የተለያየ ወይም ደግሞ ደብል ሌየር ማለት ነው። ሌላው ምንድነው እነዚህ ዋሺንግ ማሽን አይነቶች እንግዲህ የሚጠቀሙት ጉልበት ከፍተኛ ጉልበት ነው። እስከ 920 ዋት ድረስ የሚጠቀሙ ዋሺንግ ማሽን አይነቶች ናቸው። ከፍተኛ ጉልበት ሲኖረው እንግዲህ ምንድነው የሚረዳን እኛን ከፍ ያለ ነገር ለማጠብ ኮንፈርት፣ ብርድ ልብስ የመሳሰሉ ነገሮችን ስናጥብበት ማሽኑ በደንብ አሽቶ የማጠብ አቅም አለው ማለት ነው። እነዚህ ዋሺንግ ማሽን አይነቶች ሌላው ምንድነው እላቸው ላይ የምናገኘው እንግዲህ ዋሽ ታይመር አላቸው፣ ዋሽ ሴሌክተር አላቸው፣ ድሬን ማስወገጃ ድሬን ሴሌክተር እና ስፒን ታይመር አላቸው ማለት ነው። የማጂክ ኩዊን እንግዲህ ሌላው ተጨማሪነት የምናገኘው ደግሞ ምንድነው ከቧንቧ ጋር እንድናገናኘው ተደርጎ የተዘጋጀ ነው። አቅራቢያችን ላይ ቧንቧ ካለ ወተር ኢንሌት አለው። ወደ ማድረቂያ ቤቱ ወይም ወደ ማጠቢያ ቤቱ ውሃ ማስገባት ብንፈልግ ያንን አማራጭ ተጠቅመን ውሃ ማስገባት እንችላለን ማለት ነው። ሌላው ምንድነው እንግዲህ እነዚህ ሃይ ፐርፎርማንስ የሆኑ ናቸው። ለስራ መጠቀም እንችላለን። ከቤት ውስጥ አገልግሎት በተጨማሪ ለስራ እንዲውሉ ተደርገው የተዘጋጁ የዋሺንግ ማሽን አይነቶች ናቸው ማለት ነው። ኮፐር ሞተር ናቸው እነዚህ ዋሺንግ ማሽን አይነቶች። ኮፐር ሞተር ሲሆን ለእኛ የሚሰጠን ጥቅም ምንድነው? አንደኛ ነገር ማሽኑ ፍሳሽ ነገር ቢነካው ምንም እንዳይሆን ሞተሩ ይረዳዋል ማለት ነው። IPX4 የሚባል የወተር ፕሩፍ ግሬድ አላቸው። እሱ መሆኑ እንግዲህ የተለያዩ ፍሳሾች በሚኖሩበት ሰዓት ላይ ወደ ሞተሩ ሄዶ ሞተራችንን እንዳያቃጥልብን ይረዳዋል ማለት ነው። እንግዲህ እነዚህ እስከ 90% ድረስ የማድረቅ አቅም አላቸው ብያቸዋለሁ። ማጂክ ኩዊን በ18 ኪሎ ግራም በጎዶልያስ ኤሌክትሮኒክስ ሾፕ 98 ሺህ ብር ከነፃ ዴሊቨሪ አገልግሎት ጋር እየተሸጠ ይገኛል። በመጨረሻም የምንመለከተው የዋሺንግ ማሽን አይነት በኦርቢት በብራንድ ይሆናል ማለት ነው። ኦርቢቶች እንግዲህ ገበያው ላይ አሪፍ ስም ካላቸው የቤት ውስጥ ኤሌክትሮኒክስ እቃዎች ውስጥ ተጠቃሽ ነው። የኦርቢት 20 ኪሎ ግራም የዋሺንግ ማሽን አይነትን ዛሬ ከኔ ጋር አብረን የምንመለከት ይሆናል።
እነዚህ የዋሽንግ ማሽን አይነቶች እንግዲህ ከፍተኛ ኪሎግራም ያላቸው የዋሽንግ ማሽን አይነቶች ሲሆኑ በጥራታቸውም ምንም ጥያቄ ውስጥ የማይገቡ የዋሽንግ ማሽን አይነቶች ናቸው። እንግዲህ ከፍተኛ 20 ኪሎግራም ነው ብያቸዋለሁ። በተለያዩ አማራጭ ደንበኞች እኛ ጋር ቢመጡ ማግኘት ይችላሉ፣ በ14ም በ16ም ኪሎግራም። ለዛሬ ግን የማስመለከታችሁ እኔ 20 ኪሎግራም ይሆናል። እነዚህ እንግዲህ ዋሽንግ ማሽን አይነቶች አንደኛ ሶክ ታይመር የሆኑ ናቸው። ሁለተኛ ሞተራቸው ስንመለከት ኮፐር ሞተር የሆነ ሞተር ያላቸው ናቸው። በተጨማሪነት ደግሞ እንግዲህ ድሬን ፓምፕ የተገጠመላቸው ናቸው። የማድረቂያ ቤት ሞተር፣ የማጠቢያ ቤት ሞተር እንደገና ደግሞ ድሬን ፓምፕ ሲኖራቸው አንድ ላይ ባለ 3 ሞተር በመባል የሚታወቅ የዋሽንግ ማሽን አይነት ነው ማለት ነው። ሌላው እነዚህ ዋሽንግ ማሽን አይነቶች ላይ የምናገኘው ተጨማሪ ደግሞ አዲስ ነገር ምንድነው? ደብል ሌየር መሆናቸው ነው። ደብል ሌየር መሆኑ ለእኛ የሚሰጠን ጠቀሜታ ምንድነው? ለማሽናችን ጥንካሬ መስጠት ነው። ወይም ደግሞ የሆነ ነገር ቢመታብን ማሽናችን በውጭ በኩል ያለው ቦዲ እንኳን ቢሰበር ማሽናችን ምንም አይሆንም፣ በውስጥ በኩል ያለው ክፍል አይነካብንም ማለት ነው። ዋናው ሆኖ የሚይዝልን ክፍል ምንም እንዳይሆን ይረዳዋል ማለት ነው። ሌላው እነዚህ ማጠቢያ አይነቶች ላይ እንግዲህ የምናገኘው ዌሽ ሴሌክተራቸውን ስንመለከት 3 አይነት ዌሽ ሴሌክተር የሚጠቀሙ ናቸው። ከባድ ልብስ በምናጥብበት ሰዓት ላይ ስትሮንግ ፊቸር ያላቸው ናቸው። ኖርማል ልብስ ሲሆን ኖርማል ላይ፣ እንደገና ስስ ልብሶች ሲሆኑ እንደ ነጠላ ወይም ቲሸርት ቀላል የሆኑ ልብሶች ሲሆኑ ደግሞ ሶፍት የሚለው ፊቸር ላይ አድርገን መጠቀም እንችላለን ማለት ነው። እስከ 90% ድረስ የማድረግ አቅም ሲኖራቸው የሞተር ታይፓቸው ኮፐር ነው ብያቸዋለሁ። ውስጠኛው ክፍላቸው ላይ ስንሄድ እንግዲህ ተጨማሪ ጊር ያላቸው ናቸው። ከቧንቧ ጋር ደግሞ እንድናገናኘው ተደርጎ የተዘጋጀ የውሃ ማስገቢያ ያላቸው ማለት ነው። ያው ማኑዋል ማጠቢያ እንደመሆኑ በእጃችንም ጨምረን ማጠብ እንችላለን። አንዳንዴ ደግሞ ቧንቧ የሚኖርበት ሰዓት ላይ ከቧንቧችን ጋር እንድናገናኝ የወተር ኢንሌት አለው ማለት ነው ማሽናችን። እነዚህ ማጠቢያ አይነቶች እንግዲህ ለቤት ውስጥ አገልግሎት በተጨማሪ ደግሞ ለስራ ቦታ መጠቀም እንድንችላቸው ተደርገው የተዘጋጁ የዋሽንግ ማሽን አይነቶች ሲሆኑ በዋጋ ደረጃ እነዚህ የዋሽንግ ማሽን አይነቶች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 82,000 ብር ድረስ ከነፃ የትራንስፖርቴሽን አገልግሎት ጋር እየተሸጡ ይገኛሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካዮቻችን የዛሬው ቪዲዮአችን ይሄን ይመስላል። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንጻ ስር፣ እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንጻ ፊት ለፊት ቢመጡ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 011659720 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉን እናመሰግናለን።